ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ እንዳያችሁት የዳኒና የሶሲ ነገር የሚገርም ነው ማለት ነው። ዳኒና ሶሲ እየሰራችሁት ያለው ነገር ትክክል እንዳልሆነ እኛ ሁላችንም ስንናገር ነበረ ማለት ነው። ዛሬ ደግሞ እንግዲህ ዳኒ ያው ሃይሚን መታ ሃይሚን አስቀይማታለሁ አስከፍቻታለሁና ይቅርታ ልጠይቃት ብሎ እንግዲህ ከሶሲ ጠርታታለች ሃይሚዬ ማለት ነው። ሃይሚ በርግጥ መምጣት አልፈለገችም፣ ደብሯታል ማለት ነው። የደበራት ደግሞ የዳኒ ንግግሩ ሁሉ በጣም ጋስጋስ የሚል ነው ማለት ነው። በነገራችን ላይ ዳኒና ሶሲ እየሰራችሁት ያለው ነገር በጣም ይገርማል። እኛ ተረድተናችኋል፣ እናንተ ግን እንዳልተረዳን ነው የመሰላችሁ። እኛ ተረድተናችኋል፣ እናንተ ድራማ እየሰራችሁ ነው። እኔ እኮ ትናንትና እውነቴን ነው የምላችሁ ኢንስታግራም ላይ ዳኒ ሃፒ በርዝዴይ ብሎ ኬኩን ምናምን እያከባበረ ለሶሲ እህት እያከበረ ነበረ። እዚህ ጋር ደግሞ መጥተው የብሩኬንና የሃይሚን ህይወት ካላመሰቃቀል ነው ይላሉ። ቆይ ዳኒ ምን እየተካሄደ ነው? ኧረ እባክህ ደግሞ እኮ ዛሬ ጭራሽ ሃይሚዬ ይቅርታ እያልክ ነበረ። አንተ እኮ ማለት ነው ከማናት ከሶሲ ጋር መለየት፣ ለምሳሌ አንተና ሶሲ መለየታችሁን ግዴታ ሃይሚ ማወቅ አለባት ወይ? ሃይሚን ለምን ጠራሃት? ሃይሚን ለምን ጠርተህ መናገር ፈለክ ማለት ምን ማለት ነው? ሃይሚን ለምን ጠርተህ መናገር አስፈለገ? ለብቻዋ ለሶሲ እና አንተ ናችሁ የተገናኛችሁት መጀመሪያ አይደለም? ሃይሚ የመጣችሁ አሁን ነው። ከሃይሚ ጋር ተውቃችሁ አሁን ነው። ስለዚህ አንተና ሶሲ ነገሩን በውስጥ መጨረስ ካለባችሁ በውስጥ መጨረስ፣ በሚዲያ መጨረስ ካለባችሁ በሚዲያ መጨረስ ትችላላችሁ። ግዴታ ሃይሚ እናንተ እማኝ መሆን አለባት እንዴ? አንተና እሷ ስለተለያያችሁ ሃይሚ ላይ የሚፈጥረው ነገር ምን አለ ብለህ ስላሰብክ ነው ሃይሚን ጠርተህ እኔ ከዚህ በኋላ ከሶሲ ጋራ ህይወት የለኝም እኔ ልነግርሽ ፈልጌ ነው በቃ እንድታውቂልኝ እፈልጋለሁና እኔና ሶሲ ከዚህ በላይ አብረን አንቀጥልም እያልክ የምትለው ሃይሚ ፊት ምን አይነት ሜሴጅ ለማስተላለፍ ፈልገ ነው? ያ ማለት ምን ማለት እዋቂልኝ ሃይሚዬ፣ እኔና ሶሲ ፊርማችንን ስንቀድ አንቺ ማወቅ አለብሽ መረዳት አለብሽ ብለህ ነው እንግዲህ ሃይሚን ደውላ እንድጠራልህ ያደረካት አቶ ዳኒ ማለት ነው። አቶ ዳኒ ግን በጣም ሞት የረጋት ካልመሰለህም እንዴ? እውነቷን እኮ ነው ሶሲ። 4 አመት ሙሉ እኔ ዝም ብዬ ነበረው ስደክም ስለፋ የነበረው ይሄን ያህል ጊዜን ያቃጠልኩት ለዚህ ነበረው። እንደዚህ በአደባባይ ያውም ደግሞ ሃይሚ ፊት ጠርተህ ሃይሚን መለየታችን እንድትነግራት ለዚህ ነበረው ብዙ ጊዜን መስዋዕትነት ያደረኩት አንተ የማትረባ ሰው ብላለችና እንደው ዳኒ ምን አስበክ ነው? ምንስ ብታስብ ነው? ደሞ እኮ ምንም አላደረኩም ሃይሚዬ ይቅርታ ያደረኩት ነገር ቢኖር በቃ እኔ ላንቺ ስሜት አለኝ ጥሩ ስሜት አለኝ ብቻ ነው ያልኩትና ይሄ ደግሞ ጥፋት አይደለም። ጥፋት ከሆነ ደግሞ ይቅርታ። ቆይ ዳኒ አንተ ስታስበው ማለት ነው እኛ ድንጋይ ራስ እንመስልሃለን እንዴ? ማለት የፈለከው እኮ ግልጽ ነው። አንተ ቃሉን ለማውጣት ስለ አፈርክና ሸም ስለያዘህ ነው እንጂ ለሃይሚ እኮ ያለህን ቦታ በግልጽ መናገርህ በራሱ እኮ እኛ እንድንገምትና አንተ የምትፈልገውን ነገር እንድናስብ አድርጎናል። ያ ማለት ምንድነው? በግልጽ ቋንቋ አንተ ሃይሚን ወድሻለሁ አፈቅርሻለሁ አላልካትም እንጂ አዝማሚያክ እኮ ያ ነው ማለት ነው። ስለዚህ እንደው ነገሩን ለምንድን ነው የምታካብደው ሳይሆን የምታቃልለው ነው ምልክ ነው እንጂ ምን ማካበድ ነው? አቃለልከው። ሃይሚ ደግሞ በዚህ ሰዓት እንዴት እውነት አንተ ሶሲን የምትወዳት የምታፈቅራት ቢሆን ሶሲ ፊት ደግሞ ጠርተ ሃይሚን ስላንተና ስለ ሶሲ መለየት ለሃይሚ ፊት ለፊት አትነግራትም። ያ ማለት ምንድነው? ሃይሚዬ እኔና ሶሲ ተለያይተናል፣ ከዚህ በኋላ ምንም የሚያስፈራሽ የሚያስደነግጥሽ ነገር የለም፣ ከኔ ጋር መቀጠል እንችላለን የሚለው ሜሴጅ ለማስቀመጥ ነበር። ሃይሚ ደግሞ በጣም ቆራጥ፣ በጣም ጀግና፣ በጣም አስተዋይ ስለሆነች እንደዚህ አይነት ነገር ውስጥ እኔ እጄን አላስገባም ብላ ትህትናዋን ስነ ስርዓቷን አሳይታ ጥላ ሄዳለች። ከዚህ በኋላ የራሳችሁን ህይወት አስተካክሉ፣ የራሳችሁን ህይወት ብታስተካክሉ ነው የሚሻለው። እኔ በጣም የጭቅጭቅና ንትርክ አስጠልቶኛል ደክሞኛል አለች ሃይሚዬ። እኛ ምን ጊዜ የምንወዳት የምናደንቃት ሃይሚ በጣም ጎበዝ፣ በጣም ጠንካራ፣ ለብዙዎች ደግሞ አስተዋይ ልጅ፣ ለብዙዎች መስዋዕት ራሷን አሳልፋ እየሰጠች ለብዙዎች እንዲያድጉ መፍትሄ ስለምትሆን ነው ማለት ነው። ሌላ ደግሞ እውነት ለመናገር ብሩኬና ሃይሚ ባትራራቁ ብትቀራረቡ እጅጉን በጣም ደስ ይለኛል። ምክንያቱም ከመራራቃችሁ የተነሳ ብዙ ክፍተቶች ይፈጠራሉ። እዚህ ጋር ደግሞ ታውቃላችሁ ዩቲዩብ ነው ይሄ ማለት ነው፣ ስራ ነው። እውነቴን ነው የምላችሁና ስራ እስከሆነ ድረስ ስራ ደግሞ አንደኛ ካፕል ሆናችሁ መምጣት ግድ ይላችኋል። ካፕል ከሆናችሁ ብዙ ነገር ታገኛላችሁ። ይታለ የሰውን
ኢንቴንሽን ትስባላችሁ። እናንተ የምታስተላልፉ መልእክት እጅግ በጣም ብስልና ስነ ስርዓት ያለው ነው። ሀይሚና ብሩኬ በተለይ ከመጡበት ሰዓት ጀምሮ እጅግ በጣም ትህትና የተሞላበት ስነ ስርዓት ያለው ኢትዮጵያዊነታቸውን ወዛቸውን ሳይለቁ የሰሩ ልጆች ናቸው። ስለዚህ ይሄ ደግሞ ዩቲዩብ ካፕል ይፈልጋል፣ እይታ ይፈልጋል። ስለዚህ ካፕል ሆናችሁ መቀጠል አለባችሁ። ብሩኬና ሀይሚ መራራቅ የለባችሁ፣ መለየት የለባችሁ። ያው የስራው ባህሪ ነው። እውነቴን ነው የምላችሁ። ካልሰሩ ደግሞ ማግኘት አይችሉም እና ሀይሚም ሌላ ሰው ዛ ብትመጣ፣ ሌላ ወንድ ዛ ብትመጣ፣ ብሩኬም ሌላ ሴት ይዞ ቢመጣ እይታ ሊኖር ይችላል። ግን እንደ ሀይሚና እንደ ብሩኬ አንድ ላይ ሆነው እንደሚሰሩት አይደለም። ስለዚህ እናንተም ቆም ብላችሁ አስባችሁበት። ሀይሚዬም ደግሞ ክረምትን ወደ ቤተሰብ ጋር ሄደሽ ማሳለፍ ከፈለግሽ ሁለታችሁ ተነጋግራችሁ ያለውን ነገር አመቻችታችሁ ወደ ሰላም ብትመለሱ እጅግ በጣም ደስ ይላል። የሀይሚና የሶሲ ማን ነው የዳኒና የሶሲ ነገር ግን እንደው ሙላው ውልቅ ያለ ነው። እናንተን ለማጣላት እናንተን ለማበጣበጥ ከዚህ ቀደም ብሩኬ በተደጋጋሚ ጊዜ ተናግሯል። እባክሽን ሀይሚ ነቃ በይ፣ ንቂ፣ ልትነቂ ይገባል። እነዚህ ሁለት ሰዎች የኛን ህይወት ሊበጠብጡ ነው፣ በተለይ ዳኒን ልትርቂው ይገባል ብሎ ነበረ። አንተም ደግሞ ብሩኬ ከሶሲ መራቅ አለብህ። ሶሲ እያደረገችው ያለችው ካንተ ጋራ ሪያክሽን ያው ሀይሚን ይጎዳታል። ስለዚህ ዳኒም ደግሞ እንግዲህ ብሩኬ ዳኒን እንደሚጠረጥረው ወይም ደግሞ ከሀይሚ ጋር ያለውን ስሜት ስላየ ብሩኬም ትንሽ ደብሮታል። ስለዚህ ሀይሚ ደግሞ በራሷ ጊዜ ዳኒን በቃ ላይ አልፈልግም ብላ ጥላው ሄዳለች። ስለዚህ ብሩኬ አንተም ብትሆን ደግሞ ሶሲን ከዚህ በኋላ ከህይወቴ ውጪ ልትላት ይገባል። እንዲሁም ደግሞ ዛሬ ሶሲ ደስ የሚለው ነገር በቃ ዳኒን እናንተ ከህይወታቸው እንውጣ ብላ ትልቅ መልእክት አስተላልፋለች። ሶሲዬ ይሄንን ስላልሽ እናመሰግናለን። አዎ ከህይወታቸው ወጡ፣ በቃ ወጡ። እናንተ የራሳችሁን ህይወት ኑሩ፣ የራሳችሁን ነገር አብስሉ፣ የራሳችሁን ነገር ከዳድኑ። ኢንስታግራም ላይ አብራችሁ ቀጭቆ ያላችሁ ከዳኒ ጋር በዚሁ ጃኬት ኢንስታግራም ላይ አክብራችሁ እንደው እንደዚሁ ብለሽ ዛሬ ደግሞ ከሀይሚ ጋር ያለውን ግብ ልትሰሩ አልመጣችሁም አንቺና ዳኒ። ኧረ ሶስዬ ትንሽ ይደብራል። እውነቴን ነው የምላችሁ። እኛ ለማንኛውም ሀይሚንና ብሩኬን ተወስት አድርጉልን እንጂ እናንተ እንደተጠራችሁ ደስ እንዳላችሁ ይመቻችሁ። እሺ፣ መልካም ጊዜ ቤተሰብ። ከልብ አመሰግናለሁ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።